በደከምኩ ቀን አቃተኝ ባልኩ ቀን ጉልበት የምትሆነኝ አንተ ነህ። በጠፋብኝ ጊዜ መንገድ የምታሳየኝ አንተ ነህ። እግዚአብሔር ሆይ ያንተን የጽድቅ ቀኝ እጅ በኢየሱስ ስም ዛሬም ከውድቀት ታነሳኛለች። በአንዳችም ነገር አልጠራጠርም። እግዚአብሔር አምላክ ነው የተናገረኝ። ተስፋን የሰጠኝ ሰው አይደለም። ተስፋን የሰጠኝ የገዛ ወገኔ ዘመዴና ሰው አይደለም። እግዚአብሔር ነው ተስፋ የሰጠኝ። እግዚአብሔርን ተማምነው ማንም ሰው አፍሮ አያውቅም። እግዚአብሔርን ተማምነው እንኳን ያንቅላፉ በመጨረሻው ቀን እንደሚነሱ እናውቃለን። እግዚአብሔርን ተማምነው እንኳን ከአፈር ስር የተኙ ሰዎች እግዚአብሔር የሰጣቸውን ተስፋ ጠብቆ እንደሚያስነሳቸው እናውቃለን። እግዚአብሔር ተስፋን የሚሰጠው በእምነት እንድናከናውነው ነው። ነገር ግን እግዚአብሔር የሰጠንን ተስፋ የምናከናውንበትን ኃይል መሞላት ይገባናል። ለዛ ነው በእግዚአብሔር ፊት ዕለት ዕለት መቆም የሚገባን። ለዛ ነው በእግዚአብሔር ፊት ሁሌ ኃይልን መታደስ የሚገባን። ልክ በምንኖርበት ህይወት ምግብና ውሃ በየቀኑ ለማደግ እንደሚያስፈልገን በየቀኑ ለመኖር እንደሚያስፈልገን ሁሉ እግዚአብሔራዊ የሆነ መንፈሳዊ የሆነ ምግብን በየዕለቱ መሞላት አለብን። በየዕለቱ ከሰማይ የሚወርድ መና በየዕለቱ ከኢየሱስ ክርስቶስ የሆነን መገለጥ መመገብ ይኖርብናል። ዛሬም እግዚአብሔር ሆይ ለዛሬ ቀናችን የሚሆን ምግብ ካንተ ዘንድ ይለቀቅልን። የምናድግበት በመንፈሳዊ ህይወታችን የምናድግበት በሰማያዊ ስፍራ ያሉ በረከቶቻችንን የምናስለቅቅበት ጠላት ወደ ኋላ ያስቀረበት ጠላት የኛን ምርኮ የወሰደብንን የምናስመልስበትን እግዚአብሔር ሆይ ኃይል ስጠን፣ ምግብ ስጠን። እግዚአብሔር ሆይ ማደግ እንፈልጋለን። ልጆች ሆነን መቅረት አንፈልግም። እግዚአብሔር ሆይ መንገድ በጠፋብን ጊዜ መንገድህን አስታውቀን። እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል? በኃይልህ ክንድ ዛሬ እግዚአብሔር ሆይ በስራዬ፣ በጤናዬ፣ በቤተሰቤ ላይ በኢየሱስ ስም እንዲገለጥ ጸልያለሁ። በድፍረትና በእምነት ወደፊት እራመዳለሁ። አንተ የኃይልን፣ አንተ የራስን የመግዛትን፣ አንተ የብርታትን መንፈስ እንጂ እግዚአብሔር ሆይ የፍርሃትን መንፈስ አልሰጠኸኝም። ነገሮች ሁሉ አመድ ይሆናሉ፣ ስራህ በሙሉ ይፈርስብሃል የሚባልን ፍርሃት በውስጤ አልፈጠርክም። ውስጤ ያለው ድንጋጤ፣ ውስጥ ያለው ፍርሃት ካንተ እንዳልሆነ አውቃለሁ። እግዚአብሔር ሆይ አንተማ የተናገርከኝ ትሻገራለህ ነው። አንተማ የተናገርከኝ አሸናፊ ትሆናለህ ነው። አንተ የተናገርከኝ ድል ትነሳለህ ነው። ከዚህ ውጭ የሆነን ድምጽ በሙሉ በህይወቴ ላይ አባርራለሁ። ጌታ ሆይ በኢየሱስ ስም አባርራለሁ። ፍርሃትና ድንጋጤ በእኔ ውስጥ ስፍራ የላቸውም። የተሰጠኝ መንፈስ ተራራን የሚንድ ማንኛውንም ሸለቆ የሚሞላ ማንኛውንም እጦትና ጉድለትን የሚሞላ ነው። ከእግዚአብሔር ነው የተወለድኩት። እኔ ከእግዚአብሔር ተወልጄ በህይወቴ ላይ ጉድለትን ማወቅ የለብኝም። ከእግዚአብሔር ከመንፈስ የተወለደ ሁሉ እግዚአብሔር መንፈስ እንደተሰጠው የተባረከ ነው፣ የለመለመ ነው፣ ፍሬያማ ነው። እንደዛች ዛፍ ፍሬ እንደማይገኝባት እንደደረቀችዋ ኢየሱስ ክርስቶስ ራሱ ፍሬ አጥቶባት እንደረገማት አይደለሁም። በኢየሱስ ስም እኔ ጸልያለሁ። ከዚህ ሰዓት ጀምሮ የፍርሃት መንፈስ ከኔ ላይ የተነቀለ ይሁን። ስለ ወደፊቴ ሳስብ፣ ስለ ልጄ ሳስብ፣ ስለ ትዳሬ ሳስብ፣ ስለ ቢዝነሴ ሳስብ፣ ስለ እኔ ወደፊት ራእይ፣ ስለ አገልግሎቴ ሳስብ የሚሰማኝ እኔ ፍርሃት መንፈስ ዛሬ እንዲነቀል ጸልያለሁ በኢየሱስ ስም። ይሄንን የሚወረውርብኝ የጨለማ ፍላጻ ነገሮችን ሊያፈናቅል ሊመታ የሚፈልግ ሁሉ ዛሬ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ለድል ነው የጠራኝ። እግዚአብሔር ለመልካም ነገር ነው የጠራኝ። እግዚአብሔር ለከነአን መልካም ነገር ከውስጧ ለሚወጣባት ማርና ወተት ከምታፈልቋ ምድር ከዛ ዘንድ ነው የጠራኝ። ወደዛ እስክደርስ ድረስ የምሰማቸውን ነገሮች ሁሉ በኢየሱስ ስም አረግፋለሁ። የፍርሃት መንፈስ እግዚአብሔር ላይ እንድናግሮመሩም ያደርጋል። የፍርሃት መንፈስ እግዚአብሔር በውስጣችን የሰጠንን ኪዳን እንድንጠራጠር ያደርጋል። የፍርሃት መንፈስ በእኛና በእግዚአብሔር መካከል ያለውን እምነት የሚባል ትራንስፖርት፣ እምነት የሚባል መነጋገሪያ መግባቢያ መንገድ ያፈርስብናል። ዛሬ ይሄን የፍርሃት መንፈስ እንሰብረዋለን። እግዚአብሔር ሆይ በኢየሱስ ስም ከላያችን ላይ ንቀልልን። ዛሬ የተሰጠን ፍርሃት ከዚህ በኋላ ከኛ ላይ ተነቅሏል። እኛ በብርታት መንፈስ ሰዎችን የምንወድበት በቅንነት የምንኖርበት የፍቅር መንፈስ ነው የተሰጠን። የተሰጠኝ መንፈስ ሐሳቤን፣ ስሜቴን፣ ተግባሬን የምገዛበት በአስተውሎት በጥበብ መንፈሳዊ በሆነ ምሪት ነገሮችን የማስኬድበት ነው። ዛሬ በዚህ መንፈስ ሞላለሁ። ዛሬ በሰጠኸኝ እውቀት ትባረካለህ ባልከኝ እውቀት ነገሮች ሁሉ ወደፊት ያድጋሉ። በክብር ላይ ክብር፣ በጸጋ ላይ ጸጋን፣
በጥበብና ጸጋ ላይ ጨምረልሃለሁ እንዳልከኝ ብቻ ኖራለሁ። መንፈስ ቅዱስ ሆይ የህይወቴን እያንዳንዱን ክፍል ባንተ ቁጥጥር ስር እንዲሆን ጸልያለሁ። ጌታ ኢየሱስ ሆይ አንተ የሰጠኸኝ ሰላም አውቃለሁ፣ ዓለም ሊሰጠኝ እንደማይችል አውቃለሁ። አንተ ዓለም በሰጠችው ነገር አንተ ዓለም በሰጠችው ሰላም በሁኔታዎች ላይ የተመሰረተ አይደለም። ያንተ ሰላም በማዕበል መካከል የሚያጸና በፈተና ውስጥ መዝሙርን የሚያዘምር ነገሮች እንደሚታዩት ባይሆኑ እንኳን እንደሰማሁት ተስፋ ቃል እንደተሰጠኝ ባይሆኑ እንኳን እንደነ ጴጥሮስ እንደነ ጳውሎስ በእስር ቤት ውስጥ ሆኖ እግዚአብሔርን የሚያስተማምን አይነት እምነት፣ እግዚአብሔርን የሚያስተማምን አይነት ሰላም፣ ልክ እንደ ዳንኤል በአንበሶች ጉድጓድ እየተጣለ ነገር ግን እግዚአብሔር መልአኮቹን ልኮ እንደሚያድነው የሚያረጋግጥ አይነት ሰላም ነው የሰጠኸኝ። አውቃለሁ ዛሬ በህይወቴ ውስጥ ምን አይነት ውሃ እያለፈ እንደሆነ፣ ምን አይነት ማዕበል እያለፈ እንደሆነ አውቃለሁ። በጤናዬ በነገሮቼ ሁሉ እኔን የሚያስጨንቁ ነገሮች ዙሪያውን ከቦ ሊሆን ይችላል። ነገር ግን የእግዚአብሔር ሰላም ዓለም እንደምትሰጠው አይነት ሰላም አይደለም። ምቹ መኝታ፣ የተስተካከለ ህይወት፣ የተስተካከለ ፋይናንስ፣ ነገር ሁሉ ያልተበላሸበት ኢንቫይሮንመንት ውስጥ እንደሚያኖር አይነት አይደለም። በበረሃ ውስጥ ምንጭ እንደሚፈልቅ እያወቅኩ ኖራለሁ። ያንተ ሰላም የሰጠኝ እውነት አለ። ያንተ ሰላም የሰጠኝ ድፍረት አለ። ዛሬ በኢየሱስ ስም ልቤ እንዲታወክ ወይም እንዲፈራ አልፈቅድለትም። ያንተ ሰላም በውስጤ ላይ ይነግሳል። ያንተ ሰላም በቤቴ ላይ፣ በልጆቼ ላይ፣ በስራዬ ላይ፣ በሐሳቤ ላይ እንዲነግስ በኢየሱስ ስም አውጃለሁ። የመረጋጋት መንፈስ፣ በቃ ሰላም ሰላም የሚሰማ መንፈስ እንዲሞላኝ ጸልያለሁ በኢየሱስ ስም። የፍርሃት መንፈስ ለሰይጣን ኢንቪቴሽን ካርድ ነው፣ ለሰይጣን ነፃ ግብዣ ነው። በህይወቴ ውስጥ ገብተህ እንደፈለክ ነገሮችን አድርግ የሚል ግብዣ ነው። ከዚህ በኋላ ግን እንዲገባ ፈጽሞ አልፈቅድለትም። በሮቼን አልከፍትም። ሰይጣን እድል ፋንታ የለውም። መጽሐፍ ቅዱስ ስለኔ ሲናገር እንደዛ አልተጻፈም። እግዚአብሔር ሆይ የመረጋጋት መንፈስ፣ ሰላም መንፈስ በውስጤ ላይ አስቀምጥ። በራሴ እጅ ለጨለማው ዓለም በር እንዳልከፍት እርዳኝ። እግዚአብሔር ሆይ ጠላት የሰላምን እጦትና ሁከትን ሊያመጣ ቢሞክርም አንተ የሰላም አለቃ አምላክ ነህና በህይወቴ ላይ ሰላምህን አብዛልኝ። እግዚአብሔር ሆይ ሞት ቢሆን ህይወት ቢሆን መላእክትም ቢሆኑ ግዛት ወይም ኃይላት ወይም ያሁኑ ነገር ቢሆን የሚመጣው ተብሎ እንደጻፈ ወይም ከፍታ ቢሆን ወይም ዝቅታ ወይም ሌላ አዲስ ፍጥረት በክርስቶስ ኢየሱስ ካለው ካንተ ፍቅር ሊለየኝ እንደማይችል ሙሉ በሙሉ አምናለሁ። ያንተ ፍቅር ዘላለማዊ ነው። እግዚአብሔር ሆይ ከሁሉም የሚያድነኝ ባንተ ላይ ያለኝ እምነት ነው። በነገሮች ሁሉ እምነትና ድፍረት የሚሰጠኝ እግዚአብሔር ሆይ ላንተ ያለኝ የማያልቅ ፍቅር ነው። ዛሬም ያንተን ፍቅር ዘላለማዊ የሆነ ያንተን የማይለወጥ ፍቅር በህይወቴ ላይ አውጃለሁ። እኔ ባንተ የተወደድኩ ነኝ፣ በደምህ የተዋጀው ነኝ። ለኔ ዋጋ ከፍለህልኛል። የማቀው ይሄንን ነው። የፍርሃትን መንፈስ አላውቅም። እኔ ደካማ እንደሆንኩ አላውቅም። ባንተ እንደተጠራው አውቃለሁ። በእጅ እንደተያዝኩ አውቃለሁ። የልዑል አምላክ የእግዚአብሔር ኃይል በውስጤ እንዳለ አምናለሁ። ዛሬ በፈተናዎች ውስጥ ያንተ ፍቅር ይደግፈኛል። እግዚአብሔር ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ሁሉ ለተጠሩት ነገር ሁሉ ለበጎ እንዲደረግ አውቃለሁ ይላል። ይሄ ዕውቀት በኢየሱስ ስም በነገሮቼ ላይ ሁሉ እንዲገለጽ ጸልያለሁ። የእግዚአብሔር በጎ ፈቃድ፣ የእግዚአብሔር በጎ አደራረግ በነገሮቼ ሁሉ ላይ ዛሬ ይገለጻል። አቤቱ እግዚአብሔር ሆይ ጻድቃን ወደ አንተ ሲጮሁ እንደምትሰማ ከመከራቸውም ሁሉ እንደምታድናቸው ቃልህ ይናገራል። ዛሬ ልቤን በፊት አፈሳለሁ። ለተሰበረ ልብ ቅርብ የሆንክ አምላክ፣ የተጨነቁትን የምታድን አምላክ ወይ ጩኸቴን ስማ በኢየሱስ ስም። ዛሬ አለኝ የምላቸውን መከታዎችን በሙሉ በአንተ እግር ስር አደርጋለሁ። እግዚአብሔር ሆይ የምደገፍበት ነገር አይኖር። ጆሮዬን በአንተ ፊት በሳለሁ። እግዚአብሔር ሆይ ዘመኔን ሙሉ ልገዛልህ። በአንተ ዓላማ፣ በአንተ ዘላለማዊ በሆነ አጀንዳ ውስጥ እግዚአብሔር ሆይ ራሴን አስገዛለሁ። በነገሮች ሁሉ አንተን ላመልክ እወዳለሁ። በቃልህ እግዚአብሔር ሆይ እግዚአብሔርን በመንፈስ እና በእውነት የሚሰግዱለትና የሚያመልኩት ጊዜ ይመጣል ብለን እንደተናገርክ አሁን ጊዜው ነው። እግዚአብሔር ሆይ በመንፈስ አንተን የማመልክበት፣ በነገሮቼ ሁሉ አንተን የማከብርበት፣ መውጣቴና መግባቴ ያንተን ታላቅነት የሚናገርበት ጊዜ ላይ ነኝ። በኢየሱስ ስም በሁሉ ነገር ያከብርሃለሁ፣ በሁሉ ነገር ይገዛልሃለሁ። አንድም ነገር ሳላስቀር እግዚአብሔር ሆይ በመጨረሻ አለኝ በምለው ነገር ሁሉ ወደ አንተ ቀርባለሁ። እግዚአብሔር ሆይ
አንተ እግዚአብሔር ሆይ ለተሰበረ ልብ ቅርብ ነህ። ነገሩን ሁሉ ባንተ ፊት ሰብራለሁ። አለኝ ምለውን መከታዎችን ሁሉ ባንተ ፊት ሰብራለሁ። አንተ የተጨነቁትን የምታድን አምላክ ሆይ ዛሬም ጩኸቴን ሰማ። በውስጥ ያለውን ስብራት፣ በውስጥ ያለውን ድካምና ጭንቀት ሁሉ ፈውሰው። ከመከራ ከውድቀት ከጠላት ወጥመድ ሁሉ እግዚአብሔር ሆይ ሕይወቴን አድን። አንተ የቅርቤ ነህ፣ ማንም አይቀርበኝም እንዳንተ። ማንንም ቀርቤ እግዚአብሔር ሆይ የውስጤን ልነግረው የምችለው ማንም ሰው የለም እንዳንተ። ብቻዬን አይደለሁም፣ ምክንያቱም አንተ አለኸኝ፣ አጽናኝ ያለኸኝ በማልፍበት ነገር ሁሉ እግዚአብሔር ሆይ ከጎኔ የማትለየኝ የምትረዳኝ፣ አፌን አውጥቼ ባልነግርህም እንኳን የምታውቅ የኔን ነገር በድካሜ ሁሉ ከኃጢአቴ በቀር የምታውቀኝ አንተ ነህ። እግዚአብሔር ሆይ በለቅሶዬ ሁሉ መጽናኛዬ፣ በችግሬ ሁሉ ረዳቴ፣ ማጽናኛዬ ለማንም አልናገርም። እግዚአብሔር ሆይ እንባዬን ለማንም አላሳይም፣ ላንተ ነው ማፈሰው። እግዚአብሔር ሆይ አንተ እንባን የምታብስ ነህ። ማንም እንባዬን አያብስም፣ አንተ እንባዬን ታብሳለህ። ዛሬም ራሴን አስገዛልሃለሁ። ደግሞ በቃልህ አልለቅህም ከቶም አልተውህም ብለሃልና በሕይወቴ ላይ ባለኝ ነገር ሁሉ በጌታ በኢየሱስ ስም በነገሮቼ ሁሉ እንደማትተወኝ እርግጠኛ ነኝ። ከገንዘብ መውደድ፣ ከስግብግብነት፣ ንብረት ከማስጨነቅ ነገር ሁሉ ሕይወቴን ጠብቀው። እግዚአብሔር ሆይ አንተ አትተወኝ፣ ለራሴ ራሱ አሳልፈህ አትስጠኝ። እግዚአብሔር ሆይ በነገሮች ሁሉ አንተ ተቆጣጠረኝ። አንተ ዋስትናዬ ነህ። በምንም ሁኔታ ውስጥ ብሆን፣ በድካሜ ውስጥ ብሆን፣ በኃጢአት ውስጥ ብሆን እንደማትተወኝ ቃል ገብተህልኛል፣ እንደማትጥለኝ ተናግረህልኛል። እግዚአብሔር ቃልህን የገባህልኝ አምላክ፣ የታመንክ አምላኬ ነህ። ረዳቴ፣ አቅራቢዬ፣ ጠባቂ አንተ ነህ። ዛሬ ሕይወቴን እግዚአብሔር ሆይ ሩጫዬን፣ ቤተሰቤን፣ ኑሮዬን፣ መንፈሳዊ ሕይወቴን በሙሉ አደራ ለአንተ አሳልፌ እሰጣለሁ። ኦ እግዚአብሔር ሆይ አንተ ልዑል የእግዚአብሔር አባታችን ነህ። ሕያው እግዚአብሔር አንተ የተባረክ ነህ። አዲስ ቀን ከፊታችን ስላቀረብክልን ስምህ ከፍ ይበል። አሁንም አዲስ እድል ስለሰጠህን ዛሬም የምንባረክበት ስምህን የምናከብርበት አዲስ ቀን ስለፈጠርክልን ስምህ የተባረክ ይሁን። በምስጋና የተሞላ ነው አፋችን፣ በጸጋ የተሞላ ነው አፋችን፣ በሞገስና በድፍረት በምስጋና የተሞላ ነው አፋችን። ወደ አንተ ስንቀርብ ቅዱስ 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 የሚል አፍ አለን። እግዚአብሔር ትልቅ 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 የሚል አፍ አለን። እግዚአብሔር ሆይ በኢየሱስ ስም ዛሬም እናከብረሃለን። ቃልህና መንፈስህ በውስጣችን በኢየሱስ ስም በኃይል ይኑር። በኃይል አስቀምጥብን ይህን አዲስ ቀን ጌታ ሆይ ሰማያት በእኛ ላይ ይከፈቱ። እንደ ቃልህ የምንሰማው፣ እንደ ቃልህ የምንረዳው፣ እንደ ቃልህ የምንቀበለው በረከት ከሰማያት ወደ ላያችን ላይ ይፍሰሱ በኢየሱስ ስም። ከዚህ ጸሎት በኋላ ስንወጣ ነገሮቻችንን የሚቀይር ኃይል በእኛ ላይ ይለፍ። እግዚአብሔር ሆይ በጤና ችግር ውስጥ ካሉ እግዚአብሔር ሆይ ጤናቸውን የሚቀይር በሐኪም የተረጋገጡ ወረቀቶችን መቀየር የሚችሉ ያንተ ኃይል ይለፍ። የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ለመፈወስ ነው። የእግዚአብሔር ኃይል የእጦትንና የጉድለትን ሕይወት ለመስበር ነው። ዛሬ የእግዚአብሔር ኃይል ይገለጣል። ለታሰሩት መፈታት ይሆን ዘንድ፣ ለተጨነቁት መፈታት፣ ነፃ መውጣት፣ ደስታ፣ ሰላማዊነት ሕይወት ለመኖር የእግዚአብሔር ኃይል በዚህ ሰዓት ይገለጣል። በጌታ በኢየሱስ ስም ማናቸውም የሰማያት በረከቶች፣ የጥበብ መንፈስ፣ የፍቅር መንፈስ፣ የኃይል መንፈስ፣ የበረከት መንፈስ በሕይወታቸው ላይ በኃይል ተከፍተዋል። ሰማያት በእነሱ ላይ ተከፍተዋል በኢየሱስ ስም። የትኛውም የተዘጋጉ በሮች፣ የእድል በሮች ወደ እነሱ እግዚአብሔር ያዘጋጀላቸው እድል፣ እንዲባረኩበት የተሰጣቸው እድል፣ ትዳር እንዲይዙበት የተሰጣቸው እድል፣ የውጭ ሀገር ፕሮሰሶች፣ የተለያዩ ስራዎች፣ የተለያዩ ቢዝነስ የመጀመር እድሎች የተከፈቱትን የተዘጉ በሮች በኢየሱስ ስም አስከፍተናል። እግዚአብሔር ዛሬ በሕይወታቸው ላይ ነፃ መውጣትን አድርጓል። የተያዙ ነገሮች ሁሉ ተከፍተዋል።